ሀብል በመታሰሯ እንዳውም ደስ አላት። ባልታሰር ኑሮ እዝራ ፍቅሩን አይገልጽልኝም ነበረ። ስለዚህ ብታሰርም እዝራ አሁን ላይ እውነተኛ ፍቅሩን ገልጾልኛል ብላ በእስር ቤት የምትገኘው ሀብል በደስታ ፈነጠዘች። እዝራም መጥቶ እውነቱን ነገራት። መጀመሪያ አቶ እስክንድር ልጄ በጣም እንደሚያፈቅርሽ ነግሮኛል፣ እንደሚወድሽ ብሎ ሲነግራት ማመን አቅቷት ነበር። መቼም ጠጥቼ ነው ሰክሬ ነው እንዳትለኝ እዝራ፣ ተሳስቼ ነው እንዳትለኝ፣ ስለዚህ እውነት ነው የተናገርከው ለጋሺ ስትለው ነበር። እምኑን ነው የምነግርሽ ሲላት፣ እውነት ነው ታፈቅረኛለህ ስትለው፣ አዎ ሀብል ከምልሽ በላይ አሁን አንቺ በጣም እየተሰማኝ ነው ያለውና በጣም ነው የማፈቅርሽ በማለት ፍቅሩን ገለጸላት። ይህንን እየሰማችው ሀብል በደስታ ይሄም ቀን አልፎ ከዚህ ከጨለማ ወጥቼ ደስ ያለ ህይወት እንደምንኖር አምናለሁ ስትለው አስጠነቀቀችው። እሱም አዎ የኔ ፍቅር እንደምንወጭና ደስ ያለ ህይወት ከእንግዲህ እንደምንኖር ተስፋለኝ። እኔም አንቺን ከዚህ ውዷ ባለቤቴን ለማውጣት ቀን ከሌሊት እለፋለሁ በማለት ቃሉን ሰጣት። እሷም ከሱ ሰምታ የማታውቀውን ቃል ስትሰማ የፍቅር ቃል በጣም ተደሰተች። እሺ የኔ ውድ ባል እዝራ አፈቅርሃለሁ ስትለው፣ እሱም የኔ ውድ ሚስት እኔም አፈቅርሻለሁ ሲላት በጣም ተደሰተኝ። ድገመው አልሰማሁም፣ የኔ ውድ ሚስት ነው ያልከኝ በማለት በደስታ ስሜቷን ልትቆጣጠረው አልቻለችም። እዝራም በቀጥታ ሂጄ የሀብልን ሁኔታ ማወቅ አለብኝ፣ ሀብልን ከዚህ ጉድ ማውጣት አለብኝ እዝራ መንገዱን አመራለት ቀረ። ቀድሞ ፖሊስ ጣቢያን ቢሄድ ተንኮለኛዋ አጸዴ ቀርማ የቢኒን እህት ከዛኛው ሆስፒታል ወደ ሌላኛው ሆስፒታል ወስዳታለች። በዚህም የተነሳ እዝራ ሊያገኛት አልቻለም። ምክንያቱም እዛ ውስጥ እየገባው ቢኒ በእህቱ ምክንያት ነው። እህትህን እናሳክማታለን ብለው ወስደው እዛ ስለወሰዷት እሱ ደግሞ በዛ ምክንያት ስለሆነ የውሸቱ ዋሽቶ እህቱን ዋስትና ሲይዞ ነው። እናም በዚህ የተነሳ ለእህቱ መስዋዕትነት የሚከፍለው ቢኒ አሁን ላይ ከሆስፒታሉ አሳክማታለሁ ብሎ የሄደው እዝራ ሊያገኛት አልቻለም። ይህን ደግሞ ያወቀችው አጸዴ ቀርማ ከሌላ ሆስፒታል ወደ ሌላኛው ሆስፒታል አስወስዳታለች። በጣም ያሳዝናል። እዝራ ፍቅሩን ለሀብል ገለጸላት። የኔ ውድ ሚስት ሲላት በጣም ተደሰተች። እስከ ዛሬ አትጠጊኝ፣ ምን አትበይኝ፣ አትይኝ የሚላት እዝራ አሁን ላይ በሷ ፍቅር ወድቋል። ለአባቱም ገለጸለት። አባቱም ሊጠይቃት እንደሄደ አቶ እስክንድር ደግሞ እንደሚያፈቅርሽና እንደሚወድሽ ነገረኝ እኮ በማለት ነግሯት ነበረ። እሷ ከመታሰሯን ሳይሆን ይሄን ስለገለጸላት ደስ አላት። በጣም ይገርማል። ዘነበችና እንግዲህ በሀብል የተተካችው ልጅ አሁን ላይ ትሬኒንግ ላይ ናቸው። አሁን ቀሚሱን ለብሰሽ ሀብልን እየመሰልሽ ነው እየተባለ ቡናውን አፍሊ ይሄን አርጊ እያለቻት ዜዶዬ እያለች ሀብልን እመስላለሁ ብላ እየታገለች ትኖራለች። በጣም ይገርማል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ ክፍል 13 ተለቀቀ። ወደ ክፍል 11 ስንመለስ እንግዲህ ብዙ ነገሮች ተፈጥረው ነበረ። አቶ እስክንድር ሜርሲ የተባለችው ወንድሟን እዝራን እንግዲህ መርዛታለች። እሱ ከሌላ ነው ወርቆ ነው የተገኘው። ንብረቱንም ሁሉንም የያዘው በሱ ስም ሆኗል። አይደለም ላንቺ ለአባትሽም ያስፈራል፣ በቁጥጥሩ ኃላፊነት ሰጥቶታል ብላ መርዛታለች። ሁለተኛም ደግሞ ወንድምሽ አይደለም እሱ ምን እንደሚያደርግ አናቅም እያለች ገንዘብ ፈላጊዋ ምንም ያላሰበውን
አጸዴ የምትባለው ሜርሲ በጣም የምትንሰፈሰፍለት ወንድሟን እዝራን ከ2 ቀን ጀምራ ጠምዳ ይዘዋለች። በዚህም የተነሳ አቶ እስክንድር ግን አስተያየቱ በጣም ከባድ ነው። እናም በዚህ የተነሳ እያወሩ ሳለ ነበረ እንግዲህ ይሄን ስትናገረው አንቺ ነሽ ልጄን የመረሻ ብሎ አቶ እስክንድር ጉሮሮዋን ያነቃት አጸዴንም እንዳነቃት አባዬ ተው በማለት እንግዲህ እዝራ አባቱን ሊገላግለው ችሏል ማለት ነው። ይቺ ሴት ከዚህ ቤት አውጣልኝ፣ ምንድን ነው ስለ እኔ የተደበቀ ነገር ምንድን ነው እያለ ግራ የተጋባው እዝራም አባቱንም በጥያቄ እየጠየቀ ነበር። ምክንያቱም እዝራ አሁን ላይ ተጥሎ የተገኘ መሆኑን አያቅም። ምክንያቱም እናቴ አደለችውን እንደዛ የምቀጠቅጠኝ ብሎ ነው የሚያስበው እንጂ ወላጅ እናቱ እንደሆነች ነው የተነገረው። እና በዚህ የተነሳ ይህ ጥያቄ ምንድን ነው ስለ እኔ ማወቅ የምትፈልገው ነገር እያለ ነበረ እዝራ አሁን ላይ ማለት ነው። እናም በመጨረሻ አቶ እስክንድርም ልጄ ምንም አይደለ፣ እቺ መርዝ ናት፣ ከዚህ ቤት ትውጣ፣ እሷ ከዚህ ቤት ካልሄደች ጭራሽ እኔ ቀኑን የሰጠኝም ዶክተሩም ሳይደርስ ሊገሉኝ ነው። ስለዚህ እባክህን ይችን ሴት ከዚህ ቤት አስወጣልኝ እያለው ነበረ። አጸዴ ነገረኛዋ እንግዲህ ምንድን ነው የምትለው ወንድም እያለ እየታገለኝ ነበር እና ውጭ ከዛ ሀሊሽ እያለ ነበር። እናም እንግዲህ ወደ ሜርሲ ጋር ስንመጣ ሜርሲም ከዚህ ቤት እወጣለሁ ብላ ለቃ ሂዳ ዝም ብላ በአስፋልት መስመር ላይ እየሄደች ነበር። ይችኛዋ ደግሞ ተከትላት በጣም እየሄደች ነበር እና አጸዴ ወደ ሜርሲ ጋር እንዴት አንቺ ይሄንን ድብቅ ሚስጥር የነገርኩሽን ቶሎ እንዴት ይሄን ትናገሪያለሽ? መሆን ያለበት እኮ በጊዜና በወቅት እንጂ እንዴት ብላ እኔ ላንቺ ብዬ ይሄን ስነግርሽ እንዴት ይሄን ታያለሽ? ስትላት እንግዲህ ሚስቱን አስፈትቶ እኔን ወደ ማረሚያ ቤት ሊከት እየተነጋገረ ስለነበረ ስሜቴን መቆጣጠር አልቻልኩም እና በዛ የተነሳ ነው እየተናገርኩት በማለት እንግዲህ ለአጸዴ ትነግራታለች። አጸዴም በጣም አንቺ እንትን ማለት አለብሽ፣ አንገቴን እኮ አንቆ ሊገለኝ ነበር ላንቺ ብዬ እንትን ባልኩት አንገቴን አንቆ እኮ አባትሽ ሊገለኝ ነበር ስትላት፣ እንዴት ነው የሚገልሽ? እዛው አለ አይደል እንዴ እዝራ ስትላን ነበር። እዝራ ነው ግን ያስጣላት። ነገር ግን እዝራማ አንገቴን ሲያንቅ እንዲያውም ቁጭ ብሎ እያየ ነበረ እያለች ነበር። በፍጹም አሁንማ እዝራን የማላቀው ሰው እየሆነብኝ ነው፣ እንዴት ይሄንን እያለኝ እንግዲህ አሁን ላይ ይሄንን ስትል ነበረው። ውሸቷን እንግዲህ አጸዴ ልጅቷን መርዛታለች፣ ሜርሲን ማለት ነው። እናም እንግዲህ አሁን ላይ ወደ ሀብል ጋር ጠበቃውን ይዞ ማለት ነው አቶ እስክንድር ሂዷል። እስክንድርም ሂዶ ሀብል ይሄን ነገር እንዳላደረገችው እኔ አውቃለሁኝ እያለ ነበር። አንተ እኮ አሁን እንዴት ግን ስለ ምስክርነትህ አመሰግናለሁ። ማንም ቢሆን ልጁን እንደዚህ አድርጎ ስለ ልጁ ስለማይመሰክር እያለ ነበርና ቢሆንም እውነትን ነው። እኔ እሷም ልጄ ያችም ስለሆነ ሳይሆን እውነትን ስለምፈልግ ነው፣ እውነትን መውጣት ስላለበት ነው እያለ አቶ እስክንድር እየተናገረ ነበር ለአቃቢ ሕጉ ለፍርድ ቤቱ ማለት ነው። እናም በዚህ የተነሳ ቢላዋው እኮ የተገኘው የእሷ የአሻራዋ የሀብል አሻራ ነው ቢላዋ ላይ የተገኘው ሲል ቢላዋውን እነሱ ሁለቱ ናቸው ተጠቅመው እንግዲህ እሷ ስለምትጠቀምበት በእነሱ ያሴሩት ሌሎቹና ያሴሩት ነው ልጁ እንደገደለም አድርገው እንትን ያሉት እያለ ነበርና ልጁ እንግዲህ መልስ የሰጠው ቢኒ አዎ እኔ ነኝ ያደረኩት እንደዚህ ብሎ ተናግሯል ማለት ነው። ሁለቱም ማለት ነው አድርግ ብላኝ ሀብል በዛ የተነሳ ነው ብሎ ነው የዋሸው። ሀብልን ከነምኗም አያቃትም። ነገር ግን እነዚህ ወንድ እህቱን ስለያዙበት እህቱን ደግሞ ታማ በህመም ላይ ሆና ነው ለሷን ለማሳከም ብሎ ብርም ጨምሪ ብሎ ከሷ ጋር ሲከራከር አቶ እስክንድር ከክላሱ ነው የሰማቸው ነበረ ለመገደልም ቢሆንና ያ ነገርም ስላለ እሱ ግን ዋሽቶ እህቱን ለማዳን ስለሚፈልግ አዎ እኔ ነኝ ብሎ ሀብል ነች አድርግ ያለች ብሎ ቃል ሰጥቷል ማለት ነው። ነገር ግን ይሄን የተጠራጠረው ቢኒ ማን ነው እዝራ ማለት ነው። እንግዲህ ወደ ሚስቱ ጋር በመሄድ አይዞሽ ይሄም ቀን ያልፋል አይዞሽ እያለ ለሀብል እየነገራት ሀብል ከመታሰሯ ይልቅ በቃ እሱ የኔ ውድ ሚስት ስላላት ብቻ ደስ ብሏታል ስለምታፈቅረው። በመጨረሻ ግን ሁለቱም
ገብተው ሁለቱም ተፋቅረዋል ማለት ነው። እስከ ዛሬ እሱ እየደበደባት ብዙ ነገር ሲያሰቃያት ነበር። ዛሬ ግን ውዷ ባለቤቴ ከዚህ ደግሞ ከጨለማ እንደማወጣሽ አይዞሽ፣ ደግሞ ይሄም ቀን አልፎ አንድ ላይ እንሆነን፣ ይሄም ቀን አልፎ ደስ ያለ ህይወት እንኖራለን አይደል እያለችው ነበር። በሚገባ እያለ እሷንም ማሳለዋጣ ይሄን ነገር ማድረግ አለብኝ፣ የማታቀኝ እዝራ ነው የምሆነው እያለ ነበረ ለአቶ እስክንድር ለአባቱ የተናገረው የኔ ልጅ እያለው ነበርና ቀጥታ እንግዲህ ወደ ሀብል ምትክ ጋር ነው የሄደችው። ዜዶ እንግዲህ ዜዶ ጋር ሄዳ እንግዲህ ይቼ ሀብል ምትክ ማለት ነው። እሷ እንግዲህ ለብሳ ቀሚሱንም ለብሳ ሀብልን ለመምሰል ዛሬ ሀብልን መሰልሽ እያለቻት ነበርና ዘነበች ማለት ነው። አሁንና ቡና አፍሊ ተብላ እንግዲህ ዘነበች ቁጭ ብላለችና እንዴት ነው አሁንሳ እንዴት ነው እናትሽ ነገ ትመጣለች ከገዳም፣ ስለዚህ የሀብል እናት ስለምመጣ እንዴት ኩኝ አረኔ ላውልቀው ጨነቀኝ ቀሚሱ እያለኝ እንግዲህ ስራውን ካልፈለግሽ ሌላ ሰው ደውዬ እንትን እላለሁ፣ አረ ጠርሮብኛል ለምንድን ነው እንደዚህ የምትየው እያለቻት እንግዲህ ሀብልን ለመምሰል የምትታገለው ማለት ነው። አሁን ላይ እንግዲህ እሷን እየመሰልች ነው። ስለ ሙያሽ እንኳን ብዙም አልነገርኳትም፣ ግን በጣም እንደዚህ ያለይና ብዙ ብላ ስለዋራቻት ይሄንን ምሰይ እያለቻት ነው። በቃ ዜዶ እንኳን ይሄንን ሌላ መሆን እንትን እላለሁኝ፣ ግን ይጨንቃል እኮ እያለች ነው። ብሩም አጓግቷታል። ሁለተኛ ደግሞ ሀብልን መምሰሉ ከየት ይምጣላት? መሆንና መምሰል በጣም ይለያያል እኮ። እንግዲህ እየተጨነቀኝ ትገኛለች ማለት ነው። እናም በዚህ የተነሳ ቡናውን እንደዚሁ እንዴት ተቆላ አምጥቼ ብጨምረውስ እያለች ወይኔ አንቺ ልጅ እንዴት ነው እንዴ ቶልቶሎ እዛም እዚህም አድርጎ እንደዚያ ማድረግ ነው እንጂ እያለቻት ነበርና እኔ ሆቴል ይዛልኛለች እኔ ሂጄ ይዛድራለሁ እንዴ አንቺ ብቻ የማደር ነው አብሬሽ እሄዳለሁ እንጂ እያለኝ ቆንጆ ቆንጆ ፎቶ ደግሞ እንነሳና ለእናትሽ እንድንሰጣት ለሀብል እናት ፎቶ ጠይቃለች ብላታለች። እና እሺ ብላለች። እንግዲህ ሀብልን ተክታ እኔ ሀብል ማወቅ አለባት እዚህ ላይ ቶሎ ወጥታ ስለ እናቷ ማወቅ አለባት። እንዲሁ የዜዶን ጉድ መጋለጥ አለባት፣ የዘነበች ጉድ ማለት ነው። እናም እንግዲህ አሁን ላይ ያለችበት ሁኔታ ይሄንን ትሬኒንግ እያካሄደች ነው ያለችው ማለት ነው። እናም እንግዲህ ማን ነው እዝራ ማለት ነው ግዴታ ሂጄ የእሱን እህት ማየት አለብኝ እያለ ይችን ልጅ ጠይቋታል ማለት ነው። እሷን መታ ምንድን ነው የምትፈልገው ከኔ? አምሮብሃል፣ እንዴት ነው ግን ሴት መሰልኩ እንደዚህ ነው እያለችው ጥያቄዋን፣ ምክንያቱም መሆንና መምሰል ሀብልን መሰልኩ ወይ ልትለውም እኮ ትንሽ ነው የቀራትና ምንድን ነው አዎ ደግሞ አምሮብሻል እንደዚህ ስለብሽ እያላት ነበርና የአራዳ ቋንቋ እንትን ስትል እንደዛ የአራዳ ቋንቋ ተጠቀምኩ እንዲያለ እኔ ስለምትይው አያገባኝም ግን አምሮብሻል ሲላይ በጥፊ ትለዋለች። እንግዲህ እዝራን እንዴ ምን አደረግኩኝ ሲል አምሮብሻል ቆንጆ ነሽ የምትለኝ ለምንድን ነው እንደዚህ ያልከኝ እያለችው ነበር። እንዴ እኔ እኮ ቀሚሱን ስለለበሽ ነው አምሮብሻል ምሳል ጋብዝሽ ነው ያልኩሽ ሲላት ሳሚኝ ነው ያልከኝ ብላ ነበር የምታየው። እንካ ብላ ትሰጠዋለች ጉንጯን። እንዴ ለምንድን ነው አይ ክፈል መልስ የመታውህን መልስ ስትለው እሱም ይደነግጥና እንግዲህ ወደ ፍቅረኛዋ ሆስፒታል ወዳለበት ታውቂያለሽ አይደል ሲላት አዎ አውቃለሁ ብላ እንግዲህ ይዛው እየሄደች ነበርና እዝራን ማለት ነው። እዝራም እንግዲህ ከዛ ከሆስፒታል የቢኒን እህት አሳክሞ ያለውን ኢንፎርሜሽን ጠይቆ ከሷ ኢንፎርሜሽን ለማውጣት ነበር ልቀደም ያለችው። አጸዴ ግን አውጥታ ወደ ሌላ ሆስፒታል ወስዳታለች ማለት ነው። የቢኒን እህት አግታ ተቀደምኩኝ ደግሞ ደርስበታለሁ እያለ እንግዲህ ይችኛዋን ቤተ ክርስቲያን ልሄድ ነው ብላ እንግዲህ የቤተ ክርስቲያን በዛው እንሄድ ብላ ነበርና ይዛው የምጣዩ ለዜዶም ደውላ አሁን ቤተ ክርስቲያን እየሄድኩ ነው ልመጅ ብለሽኝለት አሁኑ እያለቻት ነበርና በመጨረሻ እንግዲህ እንትናን ማነች ሜርሲን በጣም እየመረዘቻት ትገኛለች። እኔ ግን ያው አሁን እኮ ሂጅ ቀይሬ መጣሁኝ እያለች ነበርና እሷም እንዴት መቼም ወንድሜ እኔ የሆነ ነገር አድርጊው ይሄ እዝራ እዚህ ውስጥ እያለ
ምንም በፍጹም እንትን ልንል አንችልም። እና ታዲያ ምን እናርግ? መቼም በሱ ላይ የሆነ ሌላ ነገር እንዳትይኝ ስትላል ነበር። እንዴ እኔ አንቺን አጥቼ ከዘላለሜን ከምጸጸት እሷ እንዲ ከዱር የተገኘ ድቃላ ቢጠፋስ እያለቻት እየመከረቻት ነበር። እናም በዚህ እያለቻት እሷም የሷን ሀሳብ ተቀብላለች፣ እየሞላቻት ነውና አሁን እኮ ታውቂያለሽ ይሄን ኢንፎርሜሽን አጣርቶ አንቺን ወደ እስር ቤት ሊከት እኮ ነው የሚታገለው ብላት ሞልታታለች። እና እሱም እንግዲህ ከዛ ሲወጣ እሷን ስላላገኛ በጣም ተናዶ መኪናውንም እንግዲህ ፍሬኑን ይዞ በጣም እየተናደደ የሚገኘው እዝራ ሊያገኛት አልቻለም። የቢኒን እህት ማለት ነው። ቀርመዋለች አጸዴና እንግዲህ ያሸንፋሉ ብሌን ሀብልና እዝራ ብዬ አስባለሁኝ። እንግዲህ ሀብል እንደወጣይ እናቷን ማገኘት አለባት፣ የውሸት ታሪክ የተሰጣትን። ይችኛዋ ግን ስታወራ ምንም ስትል ልታቅ ትችላለች። ግን በእርግጥ ደግሞ የሀብል እናት ምንም መልኳንም ሁሉንም ስለማታቅ ከባድ ነው። እንግዲህ ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ